ሰላም ጤና ይስጥልኝ ውድና የተከበራችሁ የዚህ ቻናል ተከታታዮች፣ ዛሬም እንደተለመደው ጠቃሚ በሆነ የህግ ምክር መጥቻለሁ። የዛሬ እርሰ ጉዳያችን እንግዲህ ምንድነው? ስለ ልደት ካርድ የምንነጋገር ይሆናል። እንግዲህ በዚህ ቪዲዮ ስለ ልደት ካርድ አስገራሚ ጥቅሞች የምናወራ ይሆናል። እንግዲህ የልደት ካርድ ማህበራዊ አገልግሎችን ለማግኘት እንዲሁም የንብረት መብትን ለማስከበር እጅግ ጠቃሚ ነው። ስለዚህ በዚህ ቪዲዮ እንግዲህ የምናየው ምንድነው የልደት ካርድ ምን ጥቅም አለው የሚለውን ጥቅሞችን እናያለን። እንዲሁም የልደት ካርድ የት እንደምናወጣ እናያለን። ሌላው መቼ እንደምናወጣ ካየን በኋላ በመጨረሻም ዋነኛው የልደት ካርድ ስናሰራ ማድረግ ያለብን እጅግ ጠቃሚ የሆነ ጥንቃቄ አለ። እሱን እናያለን ማለት ነው። እንግዲህ ወደ ጥቅሙ ስንሄድ አንደኛው ጥቅሙ ምንድነው? ለፍርድ ቤት ክርክር ነው። ለፍርድ ቤት ክርክር ይጠቅማል። ለምሳሌ አባትነትን ለማረጋገጥ ልጅ በአባቱ ተክዶ ከሆነ የልደት ካርድ ከተገኘ ልጁ የልደት ካርድ ካለው የልደት ካርድ ከተገኘ እንደ አንድ ማስረጃ ይያዛል ማለት ነው። ምንም እንኳን ሙሉ ለሙሉ የልጁን አባትነት የማረጋግጥ ቢሆንም ነገር ግን እንደ አንድ የሰነድ ማስረጃ ሆኖ በፍርድ ቤት ሊቀርብ ይችላል ማለት ነው፣ አባትነትን ለማረጋገጥ። ሌላው ውርስን በተመለከተ አንድ ሰው ወራሽነቴ ይረጋገጥልኝ ብሎ ለፍርድ ቤት ሲያመለክት የልደት ካርድ ካለ ይሄን የልደት ካርድ እንደ አንድ የሰነድ ማስረጃ አድርጎ ማቅረብ ይችላል ማለት ነው። ስለዚህ ወራሹ የሟች ልጅ መሆኑን የሚያረጋግጥ ይሆናል ማለት ነው። ስለዚህ ለፍርድ ቤት ክርክር እጅግ ጠቃሚ ነው ማለት ነው። ሌላው ለፓስፖርት ነው። እንግዲህ የልደት ካርድ ለፓስፖርት እጅግ ጠቃሚ ነው ማለት ነው። የልደት ካርድ ከሌለ ፓስፖርት ማውጣት ስለማይቻል ፓስፖርት ለማውጣት ግዴታ የልደት ካርድ ያስፈልጋል ማለት ነው። ነገር ግን ከዚህ ላይ ጥንቃቄ ልናደርግ የሚገባው ምንድነው? ፓስፖርት ልናወጣ ስንሄድ ይህ የልደት ካርድ ምን መሆን አለበት? አውተንቲኬት የሆነ መሆን አለበት። አውተንቲኬት ማለት ምንድን ነው? በዚህ በልደት ካርዱ በስተጀርባው በኩል ልብ በሉ፣ በልደት ካርዱ በስተጀርባው በኩል ምን መሆን አለበት? ተመሳክሯል ተብሎ መጻፍ አለበት፣ ወይም አውተንቲኬት የሆነ መሆን አለበት ማለት ነው እንጂ የልደት ካርዱ ብቻውን አውተንቲኬት ካልሆነ ተቀባይነት የለውም ማለት ነው። ግዴታ ምን መሆን አለበት? ይህ የልደት ካርድ አውተንቲኬት የሆነ መሆን አለበት፣ ወይም ደግሞ ከልደት ካርዱ በስተጀርባው በኩል ተመሳክሯል ተብሎ ያረጋገጠው ባለስልጣን ስምና ፊርማ ያለበት መሆን አለበት፣ በልደት ካርዱ በስተጀርባ ማለት ነው። እንደዚህ ካልሆነ የልደት ካርዱ ብቻውን ጥቅም ላይኖረው ይችላል ማለት ነው። ስለዚህ የተመሳከረ ወይም አውተንቲኬት የሆነ መሆኑን ልታረጋግጡ ይገባል ማለት ነው። ሌላው ለመንጃ ፍቃድ ይጠቅማል ማለት ነው። ለመንጃ ፍቃድ ለማውጣትም የልደት ካርድ በጣም ጠቃሚ ነው ማለት ነው። ሌላው ለህፃናት ባንክ አካውንት ለመክፈት እንግዲህ ህፃናት ግዴታ ምን መሆን አለበት? የልደት ካርድ ያስፈልጋል ማለት ነው። የልደት ካርድ ከሌለ ህፃናት የባንክ አካውንት ሊከፍቱ አይችሉም ማለት ነው። እንግዲህ ህፃናት የባንክ አካውንት ሊኖራቸው ይችላል። ይህና የባንክ አካውንት ለመክፈት ግን ምን መሆን አለበት? የልደት ካርድ ግዴታ ያስፈልጋል ማለት ነው። ሌላው የህፃናት መብትን ለማስከበር ለምሳሌ የጉልበት ብዝበዛ ወይም ያለ ዕድሜ ጋብቻ፣ እነዚህን ለማስከበር የልደት ካርድ ይጠቅማል ማለት ነው። እንዴት ይጠቅማል ወደምንለው ስንሄድ ለምሳሌ የጉልበት ብዝበዛ ከሆነ ህፃን ልጅ ከአቅሙ በላይ እየሰራ መስራት የሌለበትን ስራ እየሰራ ጉልበቱ እየተበዘበዘ ከሆነ እንደዚህ አይነት ነገር ሲሆን አቃቢ ህግ ይህን የማስከበር ሌሎች እንዳሉ ሆነው አቃቢ ህግ አንዱ ስራው ምንድን ነው? እንደዚህ አይነት ነገሮች ሲከሰቱ የማስቆም ግዴታ አለበት ማለት ነው። ነገር ግን ጉልበት በዝባዡ ምን ሊል ይችላል? ህፃን አይደለም ሊል ይችላል። ህፃን አይደለም ትልቅ ነው ሊል ይችላል ማለት ነው። ትልቅ ነው ህፃን አይደለም ሊል ይችላል። ታዲያ የሚረጋገጠው በዚህ በልደት ካርድ ነው ማለት ነው። የልደት ካርድ ካለ የልደት ካርዱ ይታይና ህፃን መሆኑ ይረጋገጣል ማለት ነው። ነገር ግን የልደት ካርድ ከሌለ አማራጩ ምንድነው የሚሆነው?
ወደ ጤና ተቋም ነው የሚላከው ማለት ነው። እድሜውን ይረጋገጥ ተብሎ ወደ ጤና ተቋም ይላካል ማለት ነው። በእርግጥ ጤና ተቋም የእድሜ ማስረጃ ይሰጣሉ። ነገር ግን የእድሜ ማስረጃ ሲሰጡ በጤና ተቋም ትክክለኛው እድሜ አይታወቅም። ምንድነው የሚያደርጉት ዶክተሮች? እንግዲህ እድሜ ምርመራ እንዲደረግ አቃቢ ሕግ ሲያዙ ምንድነው የሚሆነው? ከዚህ እስከዚህ ተብሎ ነው የሚመጣው። ለምሳሌ ከ12 ዓመት እስከ 14 ዓመት በሚል ነው የሚመጣው። ስለዚህ የ2 ዓመት ጋፕ አለ ማለት ነው። እንዲህ ከሆነ ደግሞ ይህ ህፃን የ17 ዓመት ህፃን ከሆነ 2 ዓመት ስትጨምሩበት ማጆሪቲ አቴንድ ያደርጋል ማለት ነው። ስለዚህ የጤና ተቋሞች ትክክለኛውን እድሜ በትክክል ስለማያውቁት የልደት ካርድ በተሻለ ሁኔታ ለማስረጃነት እድሜን ለማስረጃነት ይጠቅማል ማለት ነው። ያለ እድሜ ጋብቻም እንዲሁ ያለ እድሜ ጋብቻም ለመቆጣጠር እንዲሁ ያለ እድሜ ጋብቻ ለመቆጣጠር ይጠቅማል ማለት ነው። ስለዚህ የልደት ካርድ ካለ ያለ እድሜ የተጋባች ሴት ካለች ያለ እድሜዋ ነው የተጋባች ብሎ በፍርድ ቤት ለመከራከር ይህ የልደት ካርድ ይጠቅማል ማለት ነው። እንደነገርኳችሁ ወደ ጤና ጣቢያ ሲኬድ ትክክለኛውን እድሜ ለማወቅ አስቸጋሪ ስለሆነ የህፃናት መብትን ለማስከበር እጅግ ይጠቅማል ማለት ነው። በፍርድ ቤት ክርክር ጊዜ እንግዲህ የልደት ካርድ የት እንደሚወጣ ስናይ የልደት ካርድ የሚወጣው እንግዲህ ከወሳኝ ኩነት ነው። ከወሳኝ ኩነት ይወጣል። ይህም ወላጆች በሚኖሩበት ቀበሌ ሁለቱም ወላጆች በሚኖሩበት ቀበሌ ወይም ደግሞ ከሁለት አንዳቸው ወላጆች ከሁለት አንዳቸው በሚኖሩበት ቀበሌ ይወጣል ማለት ነው። በወሳኝ ኩነት ነው የሚወጣው። የልደት ካርድ መቼ መውጣት አለበት ወደሚለው ስንሄድ ለህፃናት እስከ 90 ቀን ባለው ነው የሚመከረው። እስከ 90 ቀን አንድ ህፃን ከተወለደ በኋላ እስከ 90 ቀን ባለው የልደት ካርድ እንዲወጣለት ነው የሚመከረው ማለት ነው። ለአዋቂዎች ግን በማንኛውም ጊዜ ይወጣል ማለት ነው። ለአዋቂዎች በማንኛውም ጊዜ የልደት ካርድ ይወጣላቸዋል ማለት ነው። እዚህ ላይ እንግዲህ ዋናው ነገር ልትይዙት የሚገባው ጥንቃቄ አለ። የልደት ካርድ ስናወጣ ማድረግ ያለብን ጥንቃቄ አለ። ይሄ ምንድን ነው? ማስረጃዎች በትክክል መመዝገብ አለባቸው። ስማችን፣ የትምህርት ማስረጃችን በትክክል የልደት ካርዳችን ላይ መቀመጥ አለባቸው ማለት ነው። በትክክል ካልተቀመጡ አስቸጋሪ ነው የሚሆነው፣ ኋላ ለማስተካከል አስቸጋሪ ነው የሚሆነው። ስለዚህ ምን መሆን አለበት? የልደት ካርዳችን ላይ ስማችን፣ እድሜያችን በትክክል መመዝገብ አለበት ማለት ነው። የፊደል ስህተት መኖር የለበትም ማለት ነው። ፊደሎች መሳሳት የለባቸውም፣ በትክክል መመዝገብ አለባቸው ማለት ነው። በተለይ የትምህርት ማስረጃችን። ስለዚህ ምን መሆን አለበት? እድሜያችንና ስማችን ከትምህርት ማስረጃችን ጋር ትክክል መሆን አለበት ማለት ነው። እንደዛ ካልሆነ እጅግ አስቸጋሪ ነው የሚሆነው። መታወቂያችንም እንዲሁ በትክክል ከትምህርት ማስረጃችን ጋር ትክክል መሆን አለበት ማለት ነው። እንደዛ ካልሆነ ለማስተካከል እጅግ ፈታኝ ነው የሚሆነው ማለት ነው። ስለዚህ የልደት ካርድ ስናሰራ በትክክል ተከታትለን ማየት አለብን ማለት ነው። ተከታትለን የፊደል ስህተት ካለ እንዲስተካከልልን ባለሙያዎችን ማሳሰብ አለብን ማለት ነው እንጂ ስህተት ካለበት በጣም አስቸጋሪ ነው የሚሆነው። በተለይ ፓስፖርት ለምታወጡ የልደት ካርዳችሁና የትምህርት ማስረጃችሁ እድሜያችሁ፣ ስማችሁ ትክክል ካልሆነ ፓስፖርት ለማውጣት አትችሉም ማለት ነው። ፓስፖርት ለማውጣት ትቸገራላችሁ። በተለይ ዲቪ ደርሷችሁ እንደዚህ አይነት ነገር ሲፈጠር በጣም አስቸጋሪ ሲሆን ለማስተካከል ማስረጃዎች ትክክል መሆን አለባቸው። የልደት ካርዳችሁ ላይ የሚመዘገቡ ማስረጃዎች ከትምህርት ማስረጃችሁ ጋር በትክክል የተመዘገቡ መሆን አለባቸው ማለት ነው። ውድና የተከበራችሁ የዚህ ቻናል ተከታታዮች ለዛሬ ያቀረብኩላችሁ የህግ ምክር እንግዲህ ይህን ይመስላል። ቪዲዮውን ከወደዳችሁት ለምታውቋቸው ሸር አድርጉላቸው። ለዚህ ቻናል አዲስ ከሆናችሁ ቻናሉን ሳብስክራይብ ማድረግ እንዳትረሱ። በሌላ ጠቃሚ ቪዲዮ እስከምንገናኝ ሰላም ሁኑ።